ንጹህ ደጀኔ ይባላል። በኢፌዴሪ ፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ረዳት ጠቅላይ አቃቤ ህግ ነኝ። የአራጣ ምንነት ስንመለከት እንግዲህ በተለያዩ አጋጣሚዎች ወይም በተለያዩ ሁኔታዎች የተለያዩ ትርጉሞች ሰጥተውታል። ከነዚህም ውስጥ አራጣ ማለት ህገወጥ የሆነ የብድር ውል ወይም ደግሞ ገንዘብን፣ እቃዎች ወይም ድርጊት ላይ ያሉ ነገሮችን መስጠት ሆኖ ህጋዊ ያልሆነ የወለድ መጠን ለመጠበቅ ወይም ደግሞ ለመስጠት የሚደረግ ስምምነት እንደሆነ ያስቀምጣል። ከዚህም በተጨማሪ አራጣ ማለት በተጋነነ የወለድ መጠን ገንዘብ ማበደር ማለት እንደሆነ ትርጉም የሚሰጡ የተለያዩ መዝገበ ቃላቶች አሉ። ወደ ባንኮች ወይም ደግሞ ማይክሮ ፋይናንስ ተቋማት ስንሄድ ተፈጻሚነት እንደሌለው እንገነዘባለን። ምክንያቱም የኢትዮጵያ ብሔራዊ ባንክ የገንዘብ ብድር አቅርቦትን በተፈለገው መጠን መገኘቱን እንዲሁም የወለድ ተመንና ሌሎች ክፍያዎች የመወሰንና የመቆጣጠር ስልጣን ስለተሰጠው የወለድ መጠንን ከዚህ በተለየ ሁኔታ መወሰን እንደሚችል በአዋጅ ቁጥር 591/2000 አንቀጽ 5 እና በመመሪያ ቁጥር 12/2010 መሰረት የብድር ወለድ ደንበኞችን በሚያበድሩበት ሰዓት ባንኮች የራሳቸውን የብድር ምጣኔ መወሰን እንደሚችሉ ስልጣን ሰጥቷቸዋል ማለት ነው። እንዲሁም የብሔራዊ ባንክ በኢትዮጵያ የወለድ ተመን መመሪያ ቁጥር 295/2020 መሰረት በብድርና በቅድመ ብድር ክፍያ ላይ የብድር መጠን በተመለከተ በእያንዳንዱ ባንክ በነጻነት መወሰን እንደሚችሉ ወይም ደግሞ ባንኮች በራሳቸው በነጻነት የብድር መጠናቸውን መወሰን እንደሚችሉ ያስቀምጣል ማለት ነው። በመሆኑም እንግዲህ ባንኮች በሚሰጡት ብድር ላይ የሚታሰበውን የወለድ ምጣኔ ከፍትሐብሔር ሕጉ ከተደነገገው ውጪ ጣራ ማለትም ከ12% በላይ ከፍ ማድረግ እንደሚችሉ እንረዳለን ማለት ነው። በዚሁ መሰረት የኢትዮጵያ ንግድ ባንክ ከየካቲት 28 ቀን 2017 ዓ.ም ጀምሮ ተግባራዊ የሚደረግ የተለያዩ ብድር አይነቶችን ጭማሪ ያደረገ መሆኑን በሚዲያዎች ተከታትለናል። በዚሁ ማስተካከያ መሰረት የግብርና ብድሮችን እስከ 15.5%፣ የንግድ ብድሮችን እስከ 18%፣ የውጭ ንግድ ብድሮችን እስከ 14%፣ የግል ብድሮችን ደግሞ እስከ 15% ተጨማሪ እንደተደረገባቸው ተመልክተናል ማለት ነው። አራጣ ማለት እንግዲህ ከነዚህ በህግ ከተፈቀዱት ወለዶች በተጨማሪ ወይም ደግሞ በላይ ክፍያ በማስከፈል ወይም ደግሞ ተለዋዋጭ ብድር ማድረግ ማለት እንደሆነ መገንዘብ እንችላለን ማለት ነው። ንቃተ ህግ አቅመ ደካማ መሆኑን መሰረት በማድረግ ያንን ለመጠቀም ከፍተኛ የወለድ መጠን በማስከፈል የሚደረግ ብድር መሆኑን እንረዳለን ማለት። እንግዲህ በህግ የተፈቀደው የወለድ መጠንስ ስንት ነው በሀገራችን የሚለውን ማየት ጠቃሚ ነው ማለት ነው። በኢትዮጵያ በህግ የተፈቀደው የወለድ መጠን ስንመለከት የፍትሐብሔር ሕጉ ቁጥር 1751 ላይ ህጋዊ የወለድ መጠን ማለት በውል ያልተወሰነ ወለድ ወይም ጥቅም ከፋይ የሆነ ሰው በአመት 9% ወይም ደግሞ 9% ሂሳብ የሚከፍልበት እንደሆነ ያስቀምጣል። ይሄ ማለት በአመቱ 9% ወይም ደግሞ 9% የሚከፈልበት እንደሆነ ያስቀምጣል። ከዚህ በተጨማሪ የፍትሐብሔር ሕጉ 2479 ስር ደግሞ የብድር ውል ተዋዋይ ወገኖች ተበዳሪ ሊከፍሉ የሚገባውን የወለድ መጠን በወር ወይም በቀን ሳይሆን በአመት 12% በላይ ሊበልጥ እንደማይችል ያስቀምጣል። ይህ ማለት እንግዲህ ከ9% እስከ 12% ድረስ ለብድር ውል ማስቀመጥ እንደሚቻል እና ጣራው 12% እንደሆነ የፍትሐብሔር ሕጉ ደንግጎ ይገኛል ማለት ነው።
አራጣን የሚያስከትሉ መንስኤዎች ምንድን ናቸው የሚለውን ስንመለከት ሰዎች እንግዲህ በተለያየ ምክንያት ገንዘብ ሊበደሩ ይችላሉ። ያላቸውን ካፒታል ለማሳደግ ኢንቨስት ማድረግ ሊጠቀሙ ይችላሉ። ይሁንና አስተማማኝ የፋይናንስ አገልግሎት በሌለበትና ድህነት በሰፈነበት ኢኮኖሚ ውስጥ የአራጣ ብድር የተለመደና ድብቅ ተግባር እንደሆነ እንረዳለን። ድህነት በሰፈነበት ኢኮኖሚ ሰዎች እንግዲህ ዕለታዊ ችግራቸውን ለመቅረፍ ሲሉ ከፍተኛ ብድር ውስጥ ይገባሉ። ያንን ብድር ለመሸፈን ጥሪታቸውን ያስያዛሉ። ትልቅ ወይም ደግሞ ከፍተኛ መያዣ ይሰጣሉ። ይህን በሚያደርጉበት ጊዜ ለበዝባዦች ይጋለጣሉ ማለት ነው። ይህም በዚህ ምክንያት የሰዎች የኢኮኖሚ አቅም ወይም ደግሞ ድህነት አንዱ መንስኤ ነው ማለት ነው። ድህነት ባልተስፋፋበት ማህበረሰብ ውስጥ ደግሞ ኢንቨስት ለማድረግ ሰዎች ሊበደሩ ይችላሉ፣ የገንዘብ እጥረታቸውን ለመሸፈን ማለት ነው። ይህም በሚሆንበት ጊዜ ያው ከፍተኛ የወለድ መጠን ስለሚጠየቁ ኢንቨስት ያደረጉትን ገንዘብ ወደ ካፒታል ሳያድ ገንዘባቸውን በሚመልሱበት ሰዓት ላይ ተመልሶ ወደ ችግር ውስጥ ሊገቡ ይችላሉ። ለዚህ እንግዲህ መንስኤ ከሚሆኑ ምክንያቶች መካከል የባንኮች ወይም ደግሞ የማይክሮ ፋይናንስ አገልግሎቶች ውስብስብ የሆነ የብድር ሂደት ሰዎች አማራጭ ሁኔታዎችን እንዲያዩ ወይም ደግሞ ወደ አራጣ እንዲሄዱ ሊያስገድዳቸው ይችላል ማለት ነው። ስለዚህም ሰዎች የገንዘብ እጥረታቸውን ለመሙላት በሚያደርጉት ጥረት የፋይናንስ ተቋማት የማያግዟቸው ወይም ደግሞ ቀልጣፋ አገልግሎት የማይሰጧቸው ከሆነ ብድር ውስጥ እንዲገቡ ያደርጓቸዋል ማለት ነው። ይህ የብድር አይነት እንግዲህ የአራጣ ወንጀል የሚያስከትላቸው ጉዳቶችስ ምንድን ናቸው የሚለውን ስናይ ቀጥተኛ ተጎጂዎቹ በመጀመሪያ ደረጃ ተበዳሪዎች ናቸው የሚሆኑት። የአራጣ ወንጀል በግለሰቦች ላይ ከሚያደርስ ጉዳት ባለፈ የድርጊቱ መበራከት ሀገራዊ ጉዳት ማስከተሉ አይቀሬ ነው። ይህም በሀገር ኢኮኖሚ ላይ የሚያደርስ የሚችለው ተጽዕኖ ቀላል እንዳልሆነ መገንዘብ እንችላለን። በአራጣ የሚዘዋወረው ገንዘብ ላይ መንግስት እውቅና ስለማይኖረው ከትርፉ ገቢ መሰብሰብ አይቻልም። ከፋይናንስ አገልግሎቶች ገቢ ሳይሰበሰብ በመቅረቱ ደግሞ በመንግስት ላይ ከፍተኛ ጉዳት ይደርሳል ማለት ነው። ሌላው ጉዳት ገንዘብ ያላቸው ሰዎች ገንዘባቸውን ባንክ ከማስቀመጥ ይልቅ ለአራጣ ብድር በማዋል ወደ ፋይናንሱ ወይም ደግሞ ወደ ባንኮች የሚገባውን ገንዘብ እጥረት እንዲያጋጥም ያደርጋል። ይህም ደግሞ ባንክ ውስጥ በመቀመጥ ለሀገር ኢኮኖሚ የሚያደርገውን አስተዋጽኦ በማስቀረት የባንኮችን ተቀማጭ ገንዘብ በማመናመን ባንኮች አቅማቸው እንዲዳከም ያደርጋል። ይህ በተዘዋዋሪ ደግሞ የአራጣ አበዳሪዎችን እየጨመረ ይሄዳል ማለት ነው። ይህ እንግዲህ በተዘዋዋሪ የፋይናንስ ስርዓቱ ላይ ቀላል የማይባል ጫና ይፈጥራል። ይህ የወንጀል ድርጊት የሚያስከትለው የህግ ተጠያቂነት ምንድን ነው? ይህን ወንጀል የፈጸመ ሰው ወይም ደግሞ በህግ ከተፈቀደው ጣራ በላይ የተበዳዩን ወይም ደግሞ የተበዳሪውን የኑሮ ሁኔታ፣ ችግረኝነት፣ የበታችነት፣ ህሊናው ላይ ተጽዕኖ በመፍጠር የሚያደርገው የወንጀል ተጠያቂነት ምንድን ነው የሚያስከትለው? የፈጸመው ድርጊት ምንድን ነው የሚያስከትለው የህግ ተጠያቂነት የሚለውን ስናይ ይህን ድርጊት የፈጸመ ሰው በቀላል እስራት ማለትም ከ10 ቀን እስከ 3 ዓመት ባለ ወይም ደግሞ እንደ ነገር ሁኔታ እስከ 5 ዓመት ከ5 ዓመት በማይበልጥ ጽኑ እስራት ወይም ደግሞ በመቀጮ እንደሚቀጣ የወንጀል ህጉ በግልጽ ተደንግጎ እናገኛለን ማለት ነው። የተበዳዩን ሁኔታ፣ የብድር መጠኑን፣ ያስያዘውን መያዣ
ከግምት ውስጥ በማስገባት ይህን መነሻ በማድረግ በአራጣ ላይ የተመሰረተ መብት የተቀበለ በመከላከያነት የተጠቀመበት ወይም ደግሞ ለሌላ ሰው ያስተላለፈ እንደሆነ ይህንኑ ቅጣት ማለትም በቀላል እስራት እንደ ነገር ሁኔታ እስከ 5 ዓመት እንዲሁ በማይበልጥ ጽኑ እስራት እንዲሁም ደግሞ በመቀጮ በተመሳሳይ ሁኔታ እንደሚቀጣ ያስቀምጣል ማለት ነው። በአጠቃላይ እንግዲህ የአራጣ ወንጀል በማህበረሰቡና በሀገር ኢኮኖሚ ላይ የሚያደርሰው ጉዳት ቀላል ባለመሆኑ ማህበረሰቡ ይህም ብድርን በተመለከተ ህጋዊ መንገድን መከተል ያለበት ይሆናል። የብሔር ብሔረሰቦችና ህዝቦች መብት በኢትዮጵያ ህገ መንግስት እንደ ኢትዮጵያውያን አቆጣጠር በ1987 ዓ.ም የወጣው የኢፌድሪ ህገ መንግስት በርካታ ሰብአዊና ዴሞክራሲያዊ መብቶች እውቅና እንዲኖራቸው አድርጓል። ህገ መንግስቱ ለግለሰብ መብቶች ወይም ኢንዲቪጁዋል ራይትስ ብቻ ሳይሆን ለቡድን መብቶችም እውቅና ሰጥቷል። እውቅና ከተሰጣቸው ወይንም ጥበቃ ከተደረገላቸው የቡድን መብቶች መካከል የህፃናት መብት፣ የሴቶች መብት እንዲሁም የብሔር ብሔረሰቦችና ህዝቦች መብቶች ዋና ዋናዎቹ ናቸው። የብሔር ብሔረሰቦችና ህዝቦች ምንነት በህገ መንግስቱ አንቀጽ 39 ንዑስ አንቀጽ 5 መሰረት ብሔር ብሔረሰብና ህዝብ ማለት ሰፋ ያለ የጋራ ጠባይ የሚያንጸባርቅ ባህል ወይም ተመሳሳይ ልምዶች ያላቸው፣ ሊግባቡበት የሚችሉበት የጋራ ቋንቋ ያላቸው፣ የጋራ ወይም የተዛመደ ህልውና አለን ብለው የሚያምኑ የስነ ልቦና አንድነት ያላቸውና በአብዛኛው በተያያዘ መልክዓ ምድር የሚኖሩ ማህበረሰብ እንደሆኑ ትርጓሜ ሰጥቷል። በህገ መንግስቱ የተካተቱ የብሔር ብሔረሰቦችና ህዝቦች መብቶች በህገ መንግስቱ አንቀጽ 39 መሰረት ብሔር ብሔረሰብና ህዝብ በቋንቋው የመናገር የመጻፍና ቋንቋውን የማሳደግ ባህልን የመግለጽ የማዳበርና የማስፋት ታሪክን የመንከባከብ የራሱን ዕድል በራሱ የመወሰን ራሱን በራሱ የማስተዳደርና በክልልና በፌዴራል አስተዳደሮች ውስጥ ሚዛናዊ ውክልና የማግኘት መብት አለው። ይህም ብሔር ብሔረሰቦችና ህዝቦች ቋንቋቸውን የአፍ መፍቻቸው ማድረግ፣ ሲማሩም በዚሁ አፋቸውን በፈቱበት ቋንቋ መማር፣ የሚናገሩትን ቋንቋ በተለያየ ሁኔታ ማሳደግ፣ ባህልና ትውፊታቸውን ማክበርና በተለያዩ መንገዶች ለሌላው ማሳወቅ፣ ያላቸውን ታሪክ ማስተማር፣ በሙዚየምና በመሳሰሉት መንገዶች በማደራጀት ታሪካቸውን ተንከባክበው መጠበቅ እንዲችሉ እድል ፈጥሯል። በአጠቃላይ የኢትዮጵያ ህገ መንግስት ብሔር ብሔረሰቦችና ህዝቦች ራሳቸውን በራሳቸው እንዲያስተዳድሩ ከማድረጉም በላይ ባህላቸውና ቋንቋቸውን የማሳደግ እንዲሁም ታሪካቸውን የመንከባከብ መብት አረጋግጧል።